ጨመሩ አግባብ ነው ማለት ነው ከፈሉ ቅር አላለኝም እንዲገባኝ ግን ጠየቁኝ እና እኔ ጋር ስለጨመሩ ይሄ ፖለቲካ ነው ማለት ነው እና እኔ ጋር ያንን ጨመሩ ማለት አሁን መንግስት በቃ ዘረፋ ገባ ብዬ ላወራ ነው ማለት ነው just cause ትክክለኛ ምክንያት ማግኘት ስላለብኝ ነው የራሴ ያመንኩበት ነው ለአካል ለሚያደርሰው ጥቃት 40 ሺህ ብር አንድ ሰው አሁን የገደለ ሰው 40 ሺህ ብር ነበር ሰው ለዛ ሰው 40 ሺህ ብር በቂ ነው ወይ አዎ ካላችሁ ኦኬ ስለዚህ 40 ሺህ ብር ላይ ቀጥል ይሄን ጭማሪ አታድርግ ነው አይ አይደለም አንሷል 150 ሺህ ምናምን ለአንድ ዘንባባ ይሄን ያህል ተከፈለ እንደዚህ ሆነ ምናምን የሚል ነገር ሁሉ እንሰማለን ጩኸትን ግሪቫንስን ባለን ነገር ላይ ችግር መጨመረንና ካለንበት ወደታች እንድንወርድ የሚሰራ ብዙ ነው እያልን ያለነው ንግግሮቻችን በሙሉ ያ ነገር እንዳይደገም ለምሳሌ ሰው ተበድሎ ከሆነ ለምን ይበደላል በዚህ ምክንያት አሰራሩ እንደዚህ በደል አድርሷል ይሄ ነገር መቆም አለበት ንግግራችን ያ በደል እንዲቆም ነው ያ ችግር እንዲፈታ መሆን አለበት እንጂ አይደል በለው እና ዛሬ 150 ሆነ ለምንድን ነው የጨመረው ባለፈው በጣም ተናደን የተናገርንበት የፓስፖርትን ጉዳይ ታችኋል ቪአይፒ ምናምን በሚል እስከ 40 ሺህ ብር ለምን ታደርሳላችሁ ብለን ስንናገር በዚህ ቀን ውሳኔው እዚህ ላይ ህዝብ ሰማው እንጂ ከተወሰነ ቆይቷል የሚል ነገር ሁሉ ተናገረ ከዛ ቤት ለቤት ሁሉ እንላለን የሚል ፌዝ አይነት በዛ ውስጥ የነበሩ ሰዎች ቢቀየሩ አመላቸው አልቀየር ብሎ ቦታው ላይ ያለው ነገር ልምድ ሁሉ ያስገድዳቸው የሚያደርጉበት ነገር ሁሉ የተናገር ነው እንዲስተካከል በሚል ነው ከዛ እኛ ሀገር ላይ እንዳለንበት በእኛ እይታና ሐሳቤ ያ ነገር በቃ ካስጨዋል ከሌላ ተሞክሮ አንፃር ደግሞ በተለይ ውጭ ሀገር ያለ ሰው ምናምን ቢነገረን ደስ ይላል በቅርቡ አሁን የሶማሊያው መንግስት መሰለኝ በጣም ብዙ ገንዘብ መጠየቅ ጀምሮ ሰልፍ ሁሉ እየወጡበት ያለ ሁኔታ ሰምቻለሁ ሌላ ሀገር ላይ ፓስፖርት እንዲህ ነው የሚሰጠው ኢትዮጵያ ውስጥ ግን በዚህ መልኩ ነው የሚል አሁንም የኑሮን ውድነት የማንኛውንም ነገር ከሌሎች አንፃር በትክክለኛ መረጃ ሰው ቢነግረን እኛም ወደዛ ለመሄድና ጉዳዩን እውነትም ልክ ነው ብለን ለማጣራት ያን የጠቀሳችሁትን ነገር የማጣራትና የመረዳት አይነት ነገር ይኖራል መሪ አሜሪካ ላይ በደንብ ነው መሪ የሚሰደበው መከላከያን በመስደብ አሜሪካኖች ኦር የሆኑ ሀገራት በቃ ከየት እንዳመጣችሁት ያን ተሞክሮ ማለት ነው እነዚህ መከላከያ ሰራዊታችንን የሚሰድቡ መሪዎቻችንን የሚሰድቡ ባላዩት ነገር ላይ ፕሮፓጋንዳ እየነዙ የሚሄዱት ሽፍታን እያስታጠቁ ለዛ የሚያጨበጭቡት የሚሰራውን ሰው እንዱ በስማ በለው ለስድብና ለማጣጣል የሆነ ግሩፕ እየፈጠሩ ያን አይነት የጥፋት ካምፔን የሚያካሂዱ ሰዎች ከየት ሀገር ነው ያንን ነገር የወረሱት ከጀርመን ከሆነ ከጀርመን ነው ከእንግሊዝ ከሆነ ከእንግሊዝ ነው ከዚህ ሀገር ነው የወረስነው ሰው ከዚህ ሀገር ላይ ካለው አንፃር ለምሳሌ ዛሬ ፋሲል ይላልም ከሆላንድ ነው ምናምን ከምትባል ሀገር ላይ የጦር ልምምድ በሚደረግበት ሰዓት ላይ ሰዎች የአውሮፕላኑ ድምጽ የጀቱ ምናምን ድምጽ ረበሸን ብለው ሰልፍ ወጡ እኛ ሀገር ግን ሰዎች ይሞታሉ ይላቸዋል ሰው እንዲሞት ተነስግጠም ተቆጣጣረው የእንተና መንግስት ነው ሄድ ግጠም እያለ ድሮን አለ መከላከያ ሰራዊት ሚሊዮን ነው በጣም ዘምኗል እንደ ድሮ ጎጠኛ መከላከያ ሰራዊት አይደለም ያለው ኢትዮጵያን ሊሰራ የሚችል ተቋም ነው እዛ ቦታ ላይ ግባና አብረህ ኢትዮጵያ ባለቤት ሁን ሲባል ያ ቡድን እንዳይገባ ሲቀሰቅስ ነበር አችልም ምናምን መከላከያ አሁን ያለበት አቅም ይሄን ነው የሚመስለው ተው ጦርነት አይጀመር እየተባለ ስንት ልፋት ሲደረግ አልነበረም የዛን ጊዜ ዝም አለና ዛሬ ምን አለ እኛ ሀገር እኮ ሰው እየሞተን ይላችሁ በድሮን እኮ ሰው ተመታ ይላል በድሮን አይደለም እንደ ፈጣሪ መሬቱንም ቢሆን መገልበጥ ቢችል ለምንድን ነው የማይገለብጠው አሸንፋለሁ ብለህ እኮ ነው የመጣው እኔን አሁን አሸንፋለሁ ብለህ የመጣ ሰው በምንም አይነት መልኩ ልምታ በቃ ልትበልጠኛ አይደል የመጣው ልታሸንፈኝ እኮ ነው የመጣው ከኔ በላይ ልትሆን አይደል የመጣው ከኔ በላይ ሊሆን የመጣ ሰው በምን መጣ በምናምን ግን ምንድነው ፖለቲካው እነዛ ልጆች መጫወቻ ናቸው ቢገሉም ይጫወቱባቸዋል ቢሞቱም ይጫወቱባቸዋል ሲገሉ ጀግና ይሏቸዋል ሲሞቱ ጄኖሳይድ ይሏቸዋል የት ቦታ አሰልጥናቸው ምን መሳሪያ አስታጥቀሃቸው በክህደት በውርደት በሰፈሩ ላይ ሰፈሩን ያያመሰ እንዲሞት እኮ ነው ያደረገው ይሄንን ዛሬ ላይ ጆሮ ወይም ዛሬ ላይ የተፈጠረ ወይም ዛሬ ላይ ንቃተ ህሊናው ዛሬ ላይ የተመለሰለት ሰው አልሆነ በስተቀር ይሄ ጉዳይ ጤነኛ እንዳልሆነ እንትናል ግን በዛው ላይ ምንድነው የሚሉ አንዳንድ የሱን መስማቱ ጥሩ ይመስለኛል የሰጡትን ኮሜንቶች ብናያቸው አሪፍ ነገሮች ናቸው ልዩነታችንን አያችሁት ይላል
ሆላንድ ከሩሲያ ወይም ከሽብርተኞች ሊሰነዘርባት የሚችለውን ጥቃት ለመመከት ወታደራዊ ልምምድ ታደርጋለች። ህዝቡ ደግሞ የጦር አውሮፕላኖችን ድምፅ ረበሸን በማለት ተቃውሞ እያሰማ ነው። እኛ በቦምብ ስናልቅ የምናሰማው ድምፅ ደቾች በስንት ዓመታት አንድ በሚደረግ ወታደራዊ ልምምድ ድምፅ ረበሸን እያሉ ከሚሰሙት ወይም ከሚያሰሙት የተቃውሞ ድምፅ ያነሰ ነው። እንግዲህ እንደኔ የሁለት ዓለም ሰው የሆነ የኢትዮጵያና የሆላንድ ምን ሊሰማው እንደሚችል አስቧል። ታዲያ አንተ ሆላንድ ከሆንክ ሁን እዛው ይላል እና ከተሰጡት ኮመንቶች ላይ አንዳንድ ስክሪንሾት አድርጌ ያስቀርቧቸውን ልንገራችሁና አይ ፋሲል በዚህ ባንዳነት በዚህ ልክ ባንዳነትን ከምን አገኘህ? ለማንኛውም እኛ ኢትዮጵያውያን በየጊዜው እያሳለፈ ወይም እያሰለፈ የሚያስጨርሰን አላጣንም። አንተ ደግሞ በደህናው ቀን በሰው ሀገር አብድሃል። መልካም የብደት ዘመን ይሁንልህ ይላል። ሌላኛው አንተ አብድሃል፣ ሆላንድ ተመችቷል፣ እኛን ተወን፣ ሰላም ናፍቆናል፣ ተወን ይላል አንዱ። ሌላኛው ሆላንድ ውስጥ ፋኖ እነገሌ ነፃ አውጪ ግንባር የሚባሉ የጦር ነጋዴዎች የሉም ማለት ነው። ሰላም ከሆነና በጦር ጀት ከተረበሹና ለዛ ሰልፍ ከወጡ እኔ ፋኖ ነኝ እኔ ነፃ አውጪ ነኝ የሚል ግንባር ወይም በጦር የሚነግድ የጦር ነጋዴዎች የሉም ማለት ነው ይላል። ሌላኛው ደግሞ ሌላው እንደዚህ እያለ የሚቀጥል ያንተ ፋኖ በደንብ እየተገረፈ መሆኑን ያመላክታል። ሰሞነኛ ጽሁፍህ ቻለው። ሰሞነኛ ጽሁፍ እንግዲህ የምታጨበጭብለትና የምትነግድበት ፋኖ እየተመታ እንደሆነ ይታወቃል። ቻለው እንግዲህ አለ ፊልድ ማርሻሉ ይላል። እንግዲህ ሀገሩን ለመጠበቅ ልምምድ የሚያደርገውን አውሮፕላን ድምፁ ረበሸን ያሉት መላው ህዝብ ነው ወይንስ የሆላንድ ጽንፈኞች ናቸው ይላል። ሌላው ደግሞ እንዲህ አይነቱን ልምምድ ረበሸን ብለው የወጡት የሆላንድ ጽንፈኞች ናቸው ወይስ መላው ህዝብ ነው ብሎ ይጠይቀዋል። ትንሽ ማብራሪያ ብታክልበት መልካም ነው። ለማንኛውም በህዝብ ስም አትነግድ፣ እኛም ብለህ አትጥራን፣ አንተና አንተ ብቻ ብለህ ተናገር የሚል ነገር አለ። ራስ ወዳድ ባንዳ ህዝብ ይባላል። የልምምድ ድምፅ እንዳይረብሻቸው ብለው ሰልፍ ወጡ። ጥሩ ነው። ጠላት ከሀገር ሊያስወጣቸው ይገባል። እና በዚህ ልክ ይህን ላመጣ የቻልኩት ምንድነው ይሄ ሰው ኤክስፐርት ባለማድረጉ ይሄ ሰው ነድቶ ዛሬ ዘመን የሚያወጣው ስንት ንብረት ወደመ፣ ስንት መንገድ ተዘጋ፣ ስንት ትምህርት ቤት ተዘጋ። ከትምህርት ቤት ላይ እየደረስ ያለውን ነገር ማንም አያወራም። አለመማር ደግሞ ነገ ምን ይላል? ትምህርት እንዳትማር ያደረገ እኮ የነከለ መንግስት ነው። መቼ ነው ነቅተን ከእንደነዚህ አይነቱ አሳማ ራሳችን የምንጠብቀው ነው ላነሳበት የቻልኩት። ብዙ ተከታይ ብዙ አሁንም አስተውሎት እንትን ያላለው በጥላቻና በእንትን ላይ ያበደ በጽንፍ ላይ የቆመ ሰው አለ። በቃ ዘረኛ ሆነ ምንም ነገር አትልም። አንዱ ምንድነው የሚለው በተለይ በሃይማኖት ሰበብ ላይ ያለ ሰው እኔ መጽሐፍ ቅዱስ ሁሉ ይዤ ነው የመጣሁት። እዚህ መጽሐፍ ቅዱስ ላይ ላወራ የፈለኩትኝ አንዱ ርዕስ ዝም ብለን ከፍተን እናያለን። ይህ መጽሐፍ ቅዱስ ግደሉ፣ ተጋደሉ፣ ኢትዮጵያን አጥፉ የሚል ከሆነ ማለት ይህንን ይዤ የመጣሁት አንድ በዚህ በሰሜን ሸዋ አካባቢ ላይ የሆኑ ቄሶች ተገድለዋል ነው እንደዛ የሚል ነገር አለና ከሱ አንጻር አጋጣሚ ነው አይኔ ጋር ሲገባ በተለይ በእምነት ዙሪያ ላይ ያሉ አካላት የሚሰብኩት ስብከት በጣም በጣም መጥፎ ነው። በጣም ሰው መግደልን እንደ እምነት ይቀበል ይሆናል። ሰው ጅልነቱም እንደዛ ሞትን እንዲሞት በትውልድ ላይ በዛ ልክ መዳፈርና መርከስን በጣም በሚያሳዝን መልኩ የሚገልጡ ሰዎች አሉና እንደሱ አይነቱ ላይ ምንድን ለማለት አለማስተማራችን ነው አይባልም። እኔ የምፈልገው ነገር አላስተማርንም። ሃይማኖት የመጣው ገዳዮችን ለማስቆም እኮ ነው፣ ነውርን ለማስቆም እኮ ነው። እና ይህንን አይነት ነገር ወዴት ለመግፋት እየተሞከረ እንዳለ ሰምቼ ነው። የከሌ ቋንቋ ተናጋሪ ከሌ ተብሎ ከችግሩ ለመውጣት ብታምኑም ባታምኑም እምነታችን ከተሰበከና ከኖር ነው። ይህንን ያለው ሰውዬ ራሱ ቃሉን ቢያውቀው ለምንድን ነው እንዲህ ያለው? ለምንድን ነው አንደበቱ ያልተገራው? ስለ መስቀል ያወራል። መስቀሉን እኮ እኔ ስኖረው ነው ሰው የሚያውቀው እንጂ አፌ ጋር ስለተቀባጠረ አይደለም። እንደሚሞሪ ተጭኖ መቀበጣጠር አይደለም። እስኪ እንደው ቃለ እግዚአብሔርን አልኖርንም፣ የእግዚአብሔርን ተልእኮ አልፈጸምንም፣ ቅድስት ቤተክርስቲያንን አላገለገልናትም አትሉም እንዴ? እሺ ዛሬ ላይ እንኳን ሱባኤ ጸሎት ቀኖና አውጃችሁ ማቅ ለብሳችሁ ትቢያ ነስንሳችሁ አትገቡም እንዴ? ዛሬም
ለሌላ በላ እግዚኦ እኮ ነው የሚያስብለው። የራሱ መንግስት ላይ በጽንፍ መነሳት ነውር አይደለም? ይሄንን የሚል ሃይማኖት አለ እና በዛ ምክንያት ነው ይሄንን ላመጣ የቻልኩት ለማለት ነው። ልባችንን ያሻከረ የሁላችንንም ልብ በሐዘን የሰበረ ተግባር ነው። መላከማዊ ቀሲስ ወልደ ኢየሱስ አያሌው እንግዲህ ዜናው ዘገባው እንደሚናገረው ለ41 ዓመታት ቤተክርስቲያናቸውን ከዲቁና ጀምሮ ሲያገለግሉ የቆዩ አሁን ደግሞ ልጃቸው አንድ ልጃቸው እንደዚሁ የእሳቸውን አስረ ፍኖት ተከትሎ በዲቁና የሚያገለግል መሆናቸውን ዘገባው ይናገራል። በእርግጥ በክህነት ደረጃ ያሉ አባቶች በዚህ ሁኔታ ባለፉት ዓመታት መገደላቸው፣ መጨፍጨፋቸው የዕለት ዜና ሆኗል። በጣም ጆሮአችን ይህ የለመደው የዕለት ዜና ሆኗል። ወደዛ ጉዳይ ከመግባታችን በፊት የአባታችንን ነፍስ ይማርልን፣ የሰማዕታቱን ነፍስ ይማርልን። ለሃይማኖታቸው በከፈሉት ዋጋ በደማቸው ለእኛም ደግሞ ለኃጢአተኞቹ እግዚአብሔር አምላክ የምህረት ዓይኑን ወደኛ እንዲመልስልን ያቺ የተቀደሰች ነፍሳቸው የፈሰሰ ደማቸው ለእኛም እንዲያማልደን ከአምላካችን እንዲያስተፈርቀን መውጣታቸውን መግባታቸውን በጥንቃቄ ከመከታተሉ የተነሳ እና ከመንከባከቡ የተነሳ የራሴ ቤት ምግብ ሰርቼ በልቼ አላቅም ነበራል። የቆዩት ዘካይ 3 ዓመት ነው። ሰው እንደ እንቁላል ነበር የሚንከባከበኛል። ያው የእግዚአብሔር ፈቃድ ሆኖ የኑሮ ጥሪም ሆነው ከ3 ዓመት በኋላ አካባቢውን ለቀው ወጡ። ይሄ አንድ ቄስ የነገሩትን ነው የቀሲሱ የሚያወራው። አንድ ቄስ በዚህ በሰሜን ሸዋ ነው በምናምን አሁን ተገደሉበት በሚሉት አካባቢ ላይ ሲኖሩ 3 ዓመታት በዛ አካባቢ ላይ ሲኖሩ ህዝቡ የሚበሉትን የሚጠጡትን ሁሉ እያመጣ የሚንከባከባቸው። ዛሬም ምዕመኑ አይደለም እኮ ያስቸገረ፣ የትኛውም የሃይማኖት አባት ክቡር ነው በህዝቡ ዘንድ። ለምን ሰው ያ ስልጣን ከተሰጠው የሃይማኖት አባት ይልቅ ሙእሚኑ የተሻለ ተስፋ አለው በፈጣሪው ላይ፣ ከዛ ከፈጣሪው ጋር ያስታርቀኛል ብሎ ያምናል። በዛ ስሜት 3 ዓመት ዛሬም ማየት ትችላላችሁ። በጣም ነው የሚከበሩት። ምንም ያን ወዳጃቸው ልጃቸውን ግን አይደለም መንግስተ ሰማያት ጀነት ማስገባት ይቅርና እዚህ ዱንያ ላይ ምድር ላይ እንኳን በሰላም ከሰው ልጆች ጋር አብሮ እንዲኖር ሊያደርግ የሚችል ቃለ እግዚአብሔርን የአላህን ቃል የእግዚአብሔርን ቃል አለመንገራቸው አለማስተማራቸው ለምንድን ነው የማይጸጽታቸው? እኔ ተናግሬ ሰው አለመስማት የራሱ ነው ብያቸዋለሁ። ሳልናገር ግን በተለይ እንደ ኃላፊነት ተቀብየው አብሬ ባለውበት መስሪያ ቤት ላይ ምንም አይነት ችግር ይምጣ የዛ መስሪያ ቤት ጋር አገራችን ላይ ያለው ነገር እንትኑ የመከፋፈል ሁኔታ ኃላፊነቱ ማን መጀመሪያ ቀጥሎ ማን ይሁን የሚል እንጂ እንደ ኃላፊነት ሁላችንም እንዳለብን እኮ ይገባል። እና ይህንን በመውቀስ ጭራሽ ያለው ነገር አልበቃ ብሎ የደረሰው ጥፋት አልበቃ ብሎ የለም የእነንተኔ ቋንቋ ተናጋሪዎች እንትን የሚሉት ነው። 72 ቋንቋ የፈጠረው ፈጣሪ አይደለም? በተለይ ኢየሱስ ክርስቶስ ሲመጣ እኔ የመጣሁት ለማን ነው ያለው? ለጻድቆች ነው እንዴ? ለኃጢአተኞች አይደለም ፈጣሪ የመጣው? ወይስ ሃይማኖት የመጣው ኃጢአተኞችን ወደ ቤቱ ለመመለስ እንጂ ኃጢአት ባይሰራ ኖሮ የፈጣሪ ቃል ነቢያቶች ሁሉ 124,000 ነቢያት በእስልምናው ላይ የሚለው ኢየሱስ ክርስቶስ ያለውን በዛም ነብዩ መሐመድ ሁሉም የመጡበት መንገድ እኮ ኃጢአተኛን ወደ ቤቱ ሊመልሱ ከፈጣሪ ጋር ሊያስታርቁ እንጂ ኃጢአት ባይኖር ኖሮ እነዚህ ሁሉ ይመጡ ነበር? እና ኃጢአተኞችን ከኃጢአታቸው ለመመለስ በየሄድንበት ቃሉን መስበክና ማስተማር ትህትናን መናገር እንጂ እንዴት ነው ሰው ሞተ ብለን ጀምረን ይሄ የሆነው በዚህ ነው ብለን ያንን ሞት ለማስፋፋት የሚያስችል ንግግር የምናደርገው? እኔ ብናስተውል ንግግራችን ምን ይዞ እንደሚነሳ ብናስተውል፣ ምንም ሀገር የማይሰራ ምንም የማይል በዚህ ንግግር ራሱ ሰው ራሱን ለምን አያደምጥም? እዝነት ነው መጀመሪያው። ከዛ በቃ እንደዚህ አልፋልፌ ነው ማሰማት። አይዲዮሎጂን የሰራው አንድ ወገን አይደለም።
አሁን እስኪ ውጤቱ አሁን በሁለት በኩል እያተረፉብን የሚገኙት አንደኛ እየገደሉን ነው፣ እያፈናቀሉን ነው፣ ቤተክርስቲያናቱን እያወደሙ ነው። ሁለተኛ ግን እኛኑ እየለያዩ ነው። በአንድ በኩል የኛው ካህናት ይገደላሉ፣ የኛው ምዕመናን ይገደላሉ። ይሄ የሚያስለቅሰው የሚያሳዝነው አለ። ደግሞ ልክ በዛው ልክ የቤተክርስቲያኒቱ ጳጳስ፣ የቤተክርስቲያኒቱ ቄስ፣ የቤተክርስቲያኑ ምዕመን ሆኖ የተገደሉ ሰዎች የሱ መሆናቸው የማይሰማው ደግሞ አለ። ለምን? ወይ ቋንቋቸውን አይቶ ነው፣ ወይ የመጡበትን አካባቢ ቆጥሮ ነው፣ ወይም ደግሞ ትውልድ ነገዳቸውን። እሺ አንድ እንድንሆን ካላደረከኝ ዛሬም እንኳን አንዲት ሃይማኖት ወይም እዛ ኦርቶዶክስን በሚል አብረን እንድንቆም ካላስተማርከኝ ሰው ሞቶ እንኳን አለ መሞቱ ለምን ራሱ ከአንድ ሞት ይደረጋል? መሞት እኮ የለበት። ከዛ ቀጥሎ ደግሞ ሲሞትም አለ በቃ የኔ ነው የከሌ ነው በሚል ወይ የመጣበትን ሰፈር ቆጥሮ እንደዚህ ዘረኝነት በሃይማኖት አለ ወይ? አለ? የሚያስተምር አለ? ኦርቶዶክስን ለማጥፋት እንትንን ለማጥፋት የሚል ብዙ ጩኸት የምሰማው በተለይ ሞር ከኦርቶዶክስ ጋር በተያያዘ ስለሆነ ነው እንደዚህ ልላችሁ የፈለኩት። ኦርቶዶክስ እኮ የኔ ያንተ የከሌ የግል ሃይማኖት አለች፣ የብዙዎች ናት። የሚያምንባት ሁሉ ነው። እስልምና የሚያምንበት ሁሉ ነው። ካቶሊክ፣ ፕሮቴስታንት፣ ሁሉም እምነቶች ለሚያምንባቸው እንጂ የሆነ የግል ንብረት፣ የርስትህ፣ የአጼነት፣ የንጉሳዊነት፣ የጠቅላይነት ምናምን መንፈስ ይዘህ የምጠቀለው አይደለም። ያ የእግዚአብሔር ቤተመንግስት ነው፣ የፈጣሪ ቤተመንግስት ነው። ከእሱ ጋር የምትዛመድበት መድረክ ራሱ የዘረጋው መድረክ ነው። ግን ይህንንም ለጎጥ ይህንንም ለመጠፋፋት ለመጠቀም የሚደረገው ነገር በእውነት ሃይማኖት ቢኖር ኧረ በፈጠረህ ቢባል ሰው አይቆምም እንዴ? እያንዳንዱ እምነት እኮ ሰው ከሚያደርገው ነገር፣ ከሚናገረው ነገር፣ ከሚያየው ነገር እያንዳንዱ ፈጣሪ የሰጠውን ጸጋ በሙሉ ለመጠበቅና ለማስጠበቅ ጧራ ንጹህ ቅዱስ አድርጎ ለመቆየትና ከፈጣሪው ጋር ላለመቀያየም የሚያስችለውን ድባብና ሁነት ህይወት ለመኖር እንጂ መርህ አልባ ሆኖ ይሄ የምናያቸው ብዙ ነገሮች መጀመሪያንን በማስፈራራት ሰዎችን ማቶበት፣ ሰዎችን ንጹህ ማድረግ፣ ሰዎችን በሰላም ማኖር፣ ሰዎችን በበረከት ማኖር ነው እንጂ ጥቅሙ ከተፈጠረ በኋላም ደግሞ ቢሆን ቶሎ ለመቶበት መጸጸት፣ ወደ አባት ሄዱ እንደዚህ ማለት ነው እንጂ እናት አባቱ ላይ እንትን የሚል ሀገሩን ለማፍረስ የሚሄድ መሪውን የሚሳደብ መከላከያውን ለሀገሩ ዋስጠበቃ ሊሆን የሚችለውን መጠጊያ ደጀኑን ከማጠናከር ይልቅ ራሱ ለማፍረስ መሞከር፣ በዚህ መካከል ሃይማኖት አለ ወይ? እና መስቀል ሲመጣ የሚከነክናቸው አለ ምናምን። መስቀሉን እኔ እኮ ከያዝኩት ኃይል አለው እኮ። እኔ ብቻዬን እኮ ቃሉን ብታዘዝ እኮ ስነ ስርዓት አስይዛለሁ። በቃ መለኮታዊ ኃይል ነው እኮ የምላበሰው። ከእሱ ጋር እንደዚህ ዝም ብሎ የሆነ ስልጣን ምናምን አለ ምድራዊ ሰዎች የሚሰጡት ምናምን የሚያነሱት አይነት አለ። ብዙ ነገሮች ብዙ ታምሮች አሉት ነው። ግን ወደ ቃሉ ላለመመለስ፣ ዛሬም ላለመጸጸት፣ ላለመተናነስ በዛው በነበረው መንገድ ለመሄድ የሚደረገውን ጥረት ምን ለማለት ነው? ቀላል ነገር እንዳልሆነ በተለይ ከኦሮሞማ መንግስት እያሉ ከሚሉት ልክ በዛኛው ጽንፍ እንደሚያወሩት እንደገና ህዋት እንደሚያወራው ሲኖዶስ ነጥሎ የሄደበት እዚህ ጋር ባለፈው ጥቁር ያለበሱን አፋን ኦሮሞ የሚናገሩ ላይ ልክ ጎጡን ይዘው ከዛ እዛ ጋር መሪያችሁን ግደሉ እንደ ጎልያድና ምናምን ብለው እንደተረከው ሰውዬ ከዛ ሰለፍ ዋይት ሃውስ ነው ምናምን እዛ አሜሪካ ላይ እነዛ ቦርጫም ካህን የሚመስሉ የሆነ መነኩሴ ልብስ ለብሰው የሚያቀራሩ ሰዎችን ሁሉ ነገር የሚነካካና ጳጳሳትን ደግሞ እንግሊዝ ሀገር ላይ አየር መንገድ ላይ ያዋከቡ ባለጌዎችን ያን ሁሉ ድርጊት ስናይ እናንተ መሪ ሆናችሁ እናንተ መስቀሉን ይዛችሁ እናንተ ያችን የቅድስት ቤተክርስቲያንን አገልጋይነት ይዛችሁ የሰው ልጅ ወደ በጎነት ካላመጣችሁት ምን ሆነ? አልተሰራም ማለት እኮ ፍሬው አይደለም ወይ የሚናገረው? እኔ የተናገርኩትን ሰው አልሰማውም። ካልሰማው በቃ ያ ነገር ግዴታ ከሆነ ወደዛ የምሄድበት ነገር ላይ መድኝ ጭራሽ ደግሞ ወደ ባሰ ይከዳል። ትልቅ ሆኖ ትንሽ ሀገረ ሙላዳቸውን ቆጥሮ ነው። ስለዚህ የሚገደለው ካህን የእሱ ካህን እንዳልሆነ ደግሞ የሚያስብ የራሳችን ወገን የሆነ አባቶች፣ ወንድሞች፣ ሰዎች ደግሞ አሉ። ስለዚህ በሁለት ወገን ነው እየከሰርን ያለ ነው ማለት ነው። በንብረት እየከሰርን ነው። ከብዙ ቦታዎች ላይ
የዲሞግራፊ ለውጥ እየተደረገ ነው። ከብዙ ቦታዎች ላይ ያሉ የአብያተ ክርስቲያናት ማጽዳት እየተፈጸመ ነው። ይሄንን ደግሞ የማይቆረቁረው አለ። ልክ እንደ ጠላት ንብረት ከሌላ ቦታ መጥቶ እንደሰፈረበት ተደርጎ የሚነገረውን የተቀበለ ደግሞ የራሳችን ወገን አለ። የራሳችን ሁለት ወገን ነው እየተጎዳን ያለ። የትኛው የራሳችን ወገን አለ። በቃ ዛሬም ነገም ደጋግሜ የማወራው አዳምና ሔዋንን የካደ ሰው እርሱ ከሃዲ ነው። የፈጣሪን እምነት ሁሉ የካደ በፈጣሪ ላይ የሚዘባበት ነውረኛ ነው። አዳምና ሔዋንን የካደ አማራ፣ ኦሮሞ፣ ትግሬ ሲል የሚውል ሰው እሱ ነውረኛ ነው፣ ከሃዲ ነው፣ ባንዳ ነው፣ ጽንፈኛ ነው። መከራውን በቤቱ ያበዛል፣ በፈጣሪው ላይ ይሳለቃል እንጂ ሃይማኖተኛ እንዳልሆነ ማረጋገጥ። በተለይ ፈጣሪ ወደ አንድነት ሊያመጣል የመጣውን ነገር ለጎጠኝነት ላይ የበሰበሰ ሰው ሲያወራ በጣም ስለሚያናድድ ነው። እሺ መንግስተ ሰማያት ስንት ናት? ጀነት ስንት ናት? የድፍረትም እኮ ጋር ኢየሱስ ክርስቶስ ኦሮሞ ነው፣ ኢየሱስ ክርስቶስ አማራ ነው የሚል ሰው ሁሉ እኮ መጥቶ ነበር በሆነ ወቅት ላይ። ወግ አልበዛም? እና ጀነትም ብዙ ናት ማለት ነው። ማን ነው? እነ ከሌ ናቸው የሚገቡት? ትግሬዎች ነው የሚገቡት? አማራዎች ናቸው የሚገቡት? ኦሮሞ ነው የሚገባው? አፋሮች ናቸው? ሶማሌዎች ናቸው የሚገቡት? አሜሪካኖች ነው የሚገቡት? ሩሲያዎች፣ ቻይናዎች ነው የሚገቡት? ማን ነው የሚገባበት? እኛ ሀገር ቢሆን የሰውዬ ምናልባት መሀራ በልቶ ጠጥቶ ሰክሮ ምናምን ሊሆን ይችላል ትላላችሁ። ግን በእምነት ቦታዎች ላይ እና በተለይ በህግ ትልልቅ ሰዎች እንዳልኳችሁ ፎሎወርስ፣ አሁን ብዙ ሰው ተጽዕኖ ያላቸው ሰዎች ላይ ቀላል አይደለም። ንግግሮች በጣም 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 ጠንቃቃ መሆን አለብን። በተቻለ አቅም ፖዘቲቭ እናውራ እስኪ። እኛ እኮ ብለነው እኮ ራሱ አይሳካም። ግን በጎ ነገር ብንጠብቅ፣ እኛ እንዲሆንልን የምንፈልገው ለሰዎች ለማድረግ ብንፍጨረጨር። እሺ አሁን ከሌሞቱና እንዲህ እየተደረክ ነው፣ እየተገፋ ነው፣ ይሄ ሃይማኖት ከእንትና ጋር ነው፣ ባንዲራው ከዚህ ጋር ነው፣ ብዙ ነው ማየት ትችላላችሁ። አደባባይ ሚዲያ ነው የሚለው፣ አደባባይ ሚዲያ የሚለው ላይ ማየት ትችላላችሁ። አጋጣሚ አይኔ ውስጥ ዛሬ ካለ አሰስመንት ውስጥ ለገባና በተለይ በዚች በሃይማኖት ሽፋን ላይም የሚከደው ነገር በጣም ስላናደደ ነው። እዚህ ላይ ዝም ብለን እንደዚህ እናይና አንድ ቦታ ላይ ዝም ብለን እንከፍታለን። በቃ እንከፍትና ከዚህ ቦታ የሆነ ቃል እንትላለን። አጋጣሚ መጽሐፈ ሩት የሚል ነው የወጣው። እዚህ ላይ አንድ የተወሰነች ሁለት ምዕራፍ ሁለት ፊደልም ትሁን ምናምን የሆነ ነገር እናነባለን። እንዲህም ሆነ መሳፍንት ይፈርዱ በነበረ ጊዜ በአገሩ ላይ ራብ ሆነ። አንድ ሰውም ከሚስቱና ከሁለቱ ልጆች ጋር በሞዓብ ምድር ሊቀመጥ ከቤተልሔምም ይሁዳ ተነስቶ ሄደ። የሰውየውም ስም አሜቤከል፣ የሚስቱም ስም ኑኃሚን፣ የሁለቱ ልጆችም ስም ማሎና ኬሎን ነበረ። የቤተልሔም ይሁዳም የኤፍራታ ሰዎች ነበሩ። ወደ ሞዓብም ምድር መጡ፣ በዚያም ተቀመጡ። የኑኃሚንም ባል አቤሜሌክ ሞተ፣ እርሷና ሁለቱ ልጆቿም ቀሩ። እነርሱም ከሞዓባውያን ሴቶች ሚስት አገቡ እያለ የሚቀጥለው ይሄ የነዚህ እንደውም የሞዓብና የአሜሜሌክ ታሪክ ደግሞ ሌላ ሰፋ ያለ ነገርም የሚል ነገር ነው። ሌላም እዚህ ላይ ብንሄድ አሁን እንደዚህ የእስራኤል ልጆች የአባቶች ቤት እንደዚህ እያለ የትኛውም የሃይማኖቱ ክፍል ላይ ግደሉ፣ ተከፋፈሉ፣ አዳምና ሔዋንን ካዱ፣ አንዱ በአንዱ ላይ እንትና ይበል፣ እንዲና እንዲተባሉ፣ ላልደረሳቸው አድርሱ ነው የሚለው። እኔ የማገኘውና የምሰማው ነገር ላልደረሳቸው አድርሱ፣ አስተምሩ፣ ምን በሉ ነው። በዚች ሀገር ላይ በተለያየ ጊዜ ላይ አሁን ባለው ላይ የእስልምናን እምነት እንደዚህ አንዳንድ ካቶሊክንም ማለት ካቶሊክ ነው ብዙ እንትን ያላልኩ እንጂ የፕሮቴስታንትንም የመሰረተ ክርስቶስ እንደዛ አንድ የጁዋ ምናምን የሚባሉትን አንዳንድ ነገሮች ለማወቅ ሞክሬ ነበርና በቅርብ ጊዜ ጀምሮ የእስልምናውን ሃይማኖት ደግሞ ለማወቅ ስሞክር እኛ ሀገር ላይ እስልምናን የምትሰብኩ ወይም እስልምናን በጥላትነት የምታስተምሩ ቄስ የምትመስሉ ሰዎች አላችሁ። ሪል ነው እና ያረሱሉን ወይም ታላቁ ነቢይ መሐመድን እንደሆነ ከሰይፍ ጋር በተያያዘ በጨካኝነት በጉልበተኝነት የምታነሱና እዚህኛ ሀገር ደግሞ ማነው የሚባል ግራኝ አህመድ የሚባል ታሪክ አለ አይደል? የግራኝ አህመድ ታሪክ ቤተክርስቲያን በዛ ጋር የጠፋችው እንደዚህ የወዲት ጉዲት 41 ዓመት እንደዚህ ተደርጋ ምናምን የምትሉ አላችሁ። ቤተክርስቲያን በዚህ ባለፉት 30 እና 40 ዓመታት ላይ እንዳለችበት ጠፍታ ታውቃለች።
ጥያቄ ነው። አዎ አይደለም፣ በምን ምክንያት ምናምን ማስረዳት ትችላላችሁ። እና እኔ ከዛ በኋላ እንደውም አሸባሪ ብለው ራሱ በእስልምና ብቻ ለምን ያደራጃሉ? ከእስልምና ጋር የሆነ ሚስጥር አለ ማለት ነው ምናምን በሚል የራሴ ነው የምነግራችሁ ነው ነገሩን ለመከታተል የፈለጉት። እና አንድ ቦታ ላይ እስካሁን ድረስ ለማወቅ ባረኩት ጥረት ያረሱሉ ነብዩ መሐመድ ጉልበትን ተጠቅመው ሰዎችን እስላም ለማድረግ አልሞከሩም። ያም ማለት እንደዚህ ብዬ ስናገር ቢኮዝ እኔ ዲያቆን ነኝ ወይም ደግሞ እንደዚህ ኦርቶዶክስ ነው ወይም እንደዚህ ብቻ በዘረኝነት እንዳታስቡ፣ የሆንኩትን ነው ሐቁን ነው እንጂ የተናገርኩኝ ጎጠኛ ሆኜ ምናምን አይደለም። ለየትኛውም ቦታ ላይ ጎጠኛ መሆን አልፈልግም። ሰውን ለመጥቀም መሰባሰብ ሊሆን ይችላል። ከዛ ውጭ ግን ሰውን ለመጉዳት የሚፈጠር የጥፋት ኮሮጆን አልፈልግም፣ አልፈቅድም፣ እንዲኖርም አልፈቅድም። እሱን ማጥፋት ነው የምፈልገው ማድረግም ስለምችል ማለት ነው። እና በዛ ስሜት አንድ ቦታ ላይ አላገኘውም ማለት ነው። ስለዚህ የሚነገርን ትርክት ምናልባት ግብጾች ናቸው እንደ መምህራኑን የላኳቸው ልክ ከእስክንድሪያ ጳጳሳት እየላኩ 30ውን ቀን በሙሉ በባላት ሞልተው ከዛም የተረፉ ሌሎች ነገሮችን ግዝት እያሉ ልብሰ ተክህኖቱን እንትን ብለው ሰውን ከስራ ለማስቆም የሚገዝቱ ካህናት ተፈጥረው ጉስቁልናን፣ ረሃብተኛ መሆንን እንደ ጽድቅ እንዲቆጠሩና ስንፍናን የሚያበረታታ አካሄድ ሲቀየስ ኖረ። ያልሰራ አይብላ ይላል መጽሐፉ። ግን ሰዎች በሰነፉ ቁጥር በቃ መነኩሴ እንዲሆኑ ሲደረግ ነበር ማለት ነው። እናዚህኛውም ጋር ልዩነቱን ቀርበህ ያን ሰው በፍቅር ወደ አንተ አምጣው ነው። አንድ ቦታ ላይም የትኛውንም ለማወቅ በሞከርኳቸው እምነቶች ሰውን ግደል አይደለም። ጂሃዳዊ ቢታወጅ የመስቀል ጦርነት ቢከናወን የያዝከው ነገር እዚህ መፈጸም የለበትም የሚል ያንን ሃይማኖት የሚያዘውን ነገር እንዳታደርግ መጥቶ የሚከለክልን ጉልበተኛ ትዕቢተኛ ሆኖ በዛ በጉልበቱ ጨፍልቆ የእሱን የረከሰ ነገር አንተ ጋር ፈጽማለሁ የሚል ካለ ምላሹን ስጥ፣ ጽድቅ ነው ይላል። ጂሃዳ ነው፣ ሰማዕትነት ነው። የመስቀሉ ጦርነት የጃዲሶችም የሰዋባዎችም ጦርነት በዛ መልኩ ተካሂዷል። ከዛ በኋላ ግን ጂሃዲስት የለም ወይም የመስቀል ጦርነትም የለም ማለት ነው። መጽሐፍቱ ወርደዋል፣ ቃላቱ መጥተዋል። ያን አምነው የሚኖሩት ሁሉ ሰላም ናቸው፣ በረከት አላቸው፣ ጤነኞች ናቸው። የሚወልዱት፣ የሚገዙት፣ የሚሰሩት ሁሉ ነገር ይባረክላቸዋል። በረከት ከፈጣሪያቸው አብሯቸው አለ፣ አማኞች ሁሉ ማለት ነው። እሱን የሚመስል ነገር ነው እንጂ ያገኘሁት ብዙ ነገር አለና ጠቅላላ ነገሩን ነው የምነግራችሁ። አንድ ቦታ ላይ የማላገኘው አግኝተናል ምናምን የሚለኝ ሰው ካለ አምጣ አስረዳኝ። የለም። ያንን የነገረኝ ሰው ግን እሱ ትዕቢተኛ ነው፣ እሱ እርኩስ ነው፣ እሱ በመግደል ሰዎችን ደም በማቀባባት አሪዮሳዊ ወይም አጋንንታዊ ተልኮን ለማራመድ የሚሰራ እንጂ አንዱ በመግደል አንዱን በመስደብ አሸናፊ አይሆንም። ይዋረዳል፣ ይሞታል፣ ይወድቃል፣ ይጠፋል፣ ይረሳል ካልሆነ በቀር። ይህን በጽንፍ ላይ ያላችሁ ኦሮሞ ነኝ የምትሉ አማራ ነኝ የምትሉ ምንም አትሆኑትም። ስለማትሆኑት ነው ያንን ነገር የምትቃዡትና ያንን ቦታም ለማጥፋትና መጠፋፋት የምትጠቀሙት። ትግሬ የምትሉ ሰዎች ያንን መሆን ስለማትችሉ በዛ ስም ለመነገድና ደም ለማቃባት የረከሰ ማንነታችሁን ለመግለጥ ካልሆነ በቀር አንዱንም አትሆኑት። እና ይህ ሰውዬም ቀጥሎ እያለ ሲሄድ ኦርቶዶክስን ለማጥፋት ድሮ በተለያየ ቦታ ይሰራ ከነበረው ይልቅ መንግስት ሆነ ይላል። በደንብ እንትን እንድትሉት ያናደደኝን ነገር ማለት ነው። መንግስት ሆነ ጸረ ኦርቶዶክስ ይላል። ሃይማኖታችን ምንድን ነው የምንለው? የከበደንን ነገር ሁሉ ለሱ ሰጠን ከሱ ምላሽ የምናገኝበት ነገር ነው። ምድር ላይ ባለው ነገር ላይ ሁሉ ሰማያዊን ህይወት ተስፋ አድርገን የምንኖርበት ነገር ነው እና እንዴት አድርጎ ነው ይሄ? እንዴት ሆኖ ነው እንደዚህ ነገር ሰውን በዛ ነገር እየገፉ ለሞትና መበላላት ሰላምን የማያመጣ ሰላምን የሚያጠፋ እምነት የሚመስል የአውሬነት የአጋንንትን ትምህርት የሚሰብኩ ሰዎች በዚህ ልክ እየሰፉ ሲሄዱ እንዴት ነው ዝም የምንለው? ይህንና ያንን የሚመስሉ ሰዎች አሉ። ወይ መግለጫዎችን ባለማውጣታቸው የእንትን ምናምን ማህበር በየአደባባዩ ሲያስተዋውቁ ያንን ሲገልጡ እምነታችን አላሉ። በእግዚአብሔር ስም ገዝታችሁ የምታቆሙበትን ህገ እግዚአብሔር ቃለ እግዚአብሔር ስታጡ እንኳን
መደንገጥ ሁሉ ነበረባችሁ። ኤኒዌይ ቃለ እግዚአብሔሩ ራሱ ይፋረዳችኋል፣ ችግር የለውም። ፍርዱን ከሱ ጋር ትፋረዳላችሁ። እኔ አንድ ሰውም ቢሆን እንዳታሳስቱ ላወራ የፈለኩት ከፈጣሪ ጋር እንደቀለዳችሁበት እንዳሾፋችሁበት መስቀሉ እዛ ላይ መጥቶ የተከፈለው ነገር ማስታወሻ ነው፣ መስከሪያ ነው። ያ ነገር እንዳይረሳ መስቀል በታየ ቁጥር ምንድነው ትዝ የሚላችሁ? እነዚህ ትልልቅ አይደንቲቲዎች አሉ። መጽሐፍ ቅዱስ ስታዩ፣ ቅዱስ ቁርአን ስታዩ፣ ካዕባን ስታዩ፣ ጀሩሳሌምን ስታዩ፣ ቤተክርስቲያን ስታዩ፣ መስጂድ ስታዩ ምንድነው ትዝ የሚላችሁ? ሆቴል ስታዩ፣ በቃ መስሪያ ቤት፣ ፖሊስ ጣቢያ ስታዩ፣ መከላከያ ካምፖችን ስታዩ፣ የፌዴራል ፖሊስ የሆኑ አልባሳቶችን ስታዩ፣ የህግ ባለሙያዎችን ስታዩ፣ ቤተመንግስቶችን ስታዩ፣ ሰንደቅ ዓላማዎች ሁሉ ሲታዩ ምንድነው የራሳቸው የሆነ ኢሜጅ አላቸዋል። ሰው እንደዛ ትክክለኛውን መልእክት እንዲያንጸባርቅ ማስቻልና ለዛ ነገር መስራት እንጂ በዚህና በዛ እየተወራጩ ለባሰ ነገር መሄድ በጣም ራሱ ፍርዱን ራሱ ይሰጣል። ቤቱ ላይ የቀለዳችሁ እናንተ ናችሁ። እሱን የራሱ ፍርድ እንትን ይበል። እኔ ግን እናንተን ሰው ብሎ አምነው የእናንተን ጉልበት እየሳሙ እየተንበረከኩ በእናንተ ልክ የእናንተን ትቢት ወርሰው በፈጣሪ ቤት እና ከወገናቸው ጋር በፍቅር እንዳይኖሩ የምትዘሩትን ነገር የዘረኝነትና ቁጥዩ እጅግ በጣም የበሰበሰ በጣም የሚያሳፍር አስቀያሚ ታሪክ ስለሆነ ነው ትኩረት ልሰጠው የፈለኩት። የብዙ ነገሮች እውነት ነው። ይህንን የያዘ ሰው ምንም ነገር ቢመጣ ምንም የሚጣፍጥ ነገር ብትሰጡት እንዲህ አይነቱን ነገር ተሞልቶ ስለሚመጣ በቃ አይሰማችሁ። እሱ ነገር እንድታስተውሉ በሚል እንጂ ነገሩ ታሸንፉ እንትን ብሎ አይደለም። እና የተሽከርካሪ ቦሎ የነዳጅ ምናምን ፖለቲካ ደግሞ የሚጮኸውን ብታዩት ያው ለተሽከርካሪ ቦሎ ስም ዝውውርና የጠፋ መንጃ ፈቃድን ለማውጣት እስከ 150% የሚደርስ የክፍያ ጭማሪ መደረጉ ተሰምቷል። የተሽከርካሪና ወይም የአሽከርካሪና ተሽከርካሪ ፈቃድና ቁጥጥር ባለስልጣን ያወጣው ይህ አዲስ የታሪፍ ጭማሪ በተቋሙ ታሪክ ከፍተኛ ነው ተብሏል። የባለስልጣናትን መስሪያ ቤቱ በ4 ቀናት ወይም ከ4 ቀናት በፊት ማለት ነው በቂርቆስ ክፍለ ከተማ እንደ ሞዴል ተደርጎ የታሪፍ ክፍያውን ማስከፈል ያስጀመረ ሲሆን ከሰኞ ጀምሮ ደግሞ በሁሉም ክፍለ ከተሞች ተግባራዊ ለማድረግ እቅድ ተይዟል። በዚህም መሰረት ለቦሎ የነበረው ክፍያ ከ650 ብር ወደ 1850 ብር ከፍ እንዲል የተደረገ ሲሆን ለስም ዝውውር ደግሞ ከ5600 ብር የነበረው ወደ 10,000 ብር ስለ ተሽከርካሪ አገልግሎት ለውጥ ለማድረግ ወይም ኮድ 2 ኮድ 3ን ወደ ሆነ ኮድ 2ን ወደ ኮድ 3 ኮድ 3ን ወደ ኮድ 2 ለመቀየር እንደዚህ ለማድረግ የ17100 ብር የነበረው ወደ 30,000 የጠፋ መንጃ ፈቃድ ለማውጣት ከ750 ብር የነበረው ማለት ነው ወደ 5,000 ብር ከፍ እንዲል መደረጉን ሰምተናል ይላል። በነገራችን ላይ የሆነ ጊዜ ኮድ 2ን ወደ ኮድ 3 ለመቀየር ፈልጌ 40,000 ብር ነው የጠየቁኝ። ስለዚህ ሰውየው ደላላ ነበር ማለት ነው። ምንድነው ያለ ሀፍረት ነበር የነገረኝና አሁን ይሄ ብር ከዚህ በላይ አሁን 30,000 ብር ነው እንደው የሚያረው 40,000 ብር የጠየቁኝ 17,000 ምናምን ብር የዛን ጊዜ የሆነ ነገር ብለው ነው ያሉት። በሰነድ ላይ ወይም በደረሰኝ የሚያርፍ ነው። እዛ ላለው ሰው ይሄን ያህል ብለው 40,000 ብር ጠየቀኝ። ተወው ገደል ግባ ምናምን ብዬ ሳልቀይር የቀረውበት ራሴ ላይ ያየሁት ነገር ነው። ከ2 ዓመት በፊት ይመስለኛል ጠይቄያቸው ሰው በደላላ ላይ ተያዛና መዘረፉ እንደተለመደ ነበር ማለት ነው። ዛሬ 30,000 ከተባለ ደግሞ እነሱ 60,000 ወይም ምናምን እናደርጋለን ቢል ደላላው የሚከፍለው ሰው ጋራ የሚሄድበት የራሱ የሆነ ሜካኒዝም ይኖራል። ጀስት ግን እንደዛ አይነት ብዝበዛ ውስጥ የሚዳረጉ ሰዎች በህገወጥ ስራን የሚሰሩ ሰዎች ናቸው። መኪና ከተለያዩ በሰማሁት ይሄ ዋጋ እንዴት ነው እንደዚህ ልትለምዱ የቻላችሁት ነገር የሆነ የመጠየቅ አይነት ልምድ አለና አንዱ በዚህ በሶማሊያ በኩል በሶማሌ ክልል ምናምን አካባቢ በሱዳን እና በዚህ በደቡብ ሱዳን ምናምን በቦርደር ባሉበት አካባቢ ላይ መኪና ታርጋ እዚህ ሀገር ውስጥ ያለ መኪና ታርጋ ይዘው ገብተው መኪና በህገወጥ መንገድ ይዘው ይመጣሉ። ምናልባት መኪና የምታስገቡ ሰዎች እና መኪናውን ታርጋው እዚህ ሲመጣ ያው ከገጨ ምን ካለ ደግሞ ምንም ነገር የለውም። ህገወጡ መኪና በሙስና በምናምን ያስገቡትና እዚህ ይደርሳል። ኃይል የለውም ምን የለውም። መኪናው የሆነ ፎርጅድ ነገር ተሰርቶለት ይንቀሳቀሳል። ምንም አደጋ ቢያደርስ ምንም ቢል በቃ የለም። እንደዚህ አይነት ነገሮች ሁሉ ነበሩ። እሱን አንዳንዱ የታረዱ መኪኖችን እነሱን ታርጋ ሁሉ በጣም በውድ የሚሸጥበትን ነገር ሁሉ ሰምቻለሁ። ገመናችሁን ነው የሰማሁትን ነው። ያው ከዚህ በላይ ደግሞ ይኖራል እዛ ጋ ያላችሁ ሰዎች። ከዛ ብንወጣ ግን ጥሩ ይሆናል፣ ዘላቂ መፍትሄ ለማምጣት ማለት ነው። ስለዚህ ይሄ ጫጫታው ለምን እንደሆነ አላወኩም። እስኪ የሚመለከተው አካል ግን ነገሩ ቢያጣራው ጫጫታው የበዛበትና ይሄ ነገር እንደ አዲስ የታየበትን ነገር ትክክለኛ አካሄዱን ማብራሪያ ቢሰጠንና
ከዚህ በጩኸት የሚደነብር ገለባ የሆነ ማለት ቀላል ገለባ ትንሽ ነፋስ ሲነፍስ ብድግ የሚያደርገው የሚያነሳው የሚበትነው አይነት ሳቢ ያላቸው ሰዎች ዛሬም በጫጫታ ውስጥ ራሳቸውን አደናብረው የሚኖሩ ሰዎችን ሀቅን ላለመረዳት የሚፈልጉ ሰዎችን እስኪ አንድ ነገር በሉልን የሚል መልእክት ማሳለፍ ፈልጋለሁ። አዲስ አበባ ላይ ያለው ነዳጅ እንደዚህ ነው እንደዛ ነው የሚባለውን ቸክ አድርጉልን። በተለያዩ ቦታ ላይ በጣም ሰልፍ ብዙ ሰልፎች ካሉ እስኪ ሼር እንደራረግ። በሀቅ ሚዲያዎች ላይ የምታዩትን ሰልፍ ፎቶ አንስታችሁ ላኩልን እና ከዛ በኋላ ደግሞ እንደዚህ ነው ይሄ ሰልፉ አሳስበው ነው ወይ ዛሬ ይህንን ነገር ስትዘግቡና ስታጨበጭቡ ያላችሁ ሰዎች ይህ አሳስባችሁ ከሆነ ለምንድነው ወደብ ልታገኝ ነው ኢትዮጵያ ስትባል ወደብ አያስፈልጋትም? ሌላ ግጭት ለምን ይጠራል መንግስት? አርፎ የማይቀመጥ እያላችሁ ደግሞ የምትበጠረቁ ሰዎች በዛም ትጮሃላችሁ በዝም ትጮሃላችሁ። አላማችሁ፣ ስራችሁ፣ ስሪታችሁ መጮህ ብቻ፣ መርዶኛ ብቻ፣ ቀብር አስፈጻሚ ትመስሉ የሰውን ሞት አብዝታችሁ የምትመኙ አይነቶች ናችሁ። ጅቡቲ እንደዛ አደረገች እንደዛ አደረገች። በጅቡቲ እስትንፋስ በሷ ይሁንታ ብቻ እንድትቀጥል ተደረገ። አማራጭ እናስፋ፣ ብዙ ህዝብ ነን፣ ታላቅ ሀገር ነን፣ እኛን ሊመጥን የሚችል በጅቡቲም በኤርትራም በሶማሌላንድም በሶማሊያም በኬንያም በሱዳንም በሁሉም በጎረቤቶቻችን ጋር ኢትዮጵያ እኮ ከ4 እስከ 6 በትንሹ ያስፈልጋል። ወይም በትንሹ 4 ወደብ በትልቁ ደግሞ እስከ 10 ወደብ ያስፈልጋል። 25 ሚሊዮን ህዝብ የነበርክበት ወቅት ላይም አይደለም እና መንገድ እየዘጋህ በዛ የሚሄዱ የጅቡቲ ሹፌሮችን እያገትክ እያሰቃየህ ያንን መርሃ ግብር እያስፈጸምክ ስጋት እየፈጠርክ ምን የምትል ባለጌ ዛሬ ደግሞ እዚህ ጋር ነዳጅ ሪፖርት የምታደርገው ክፉ ስራህን ይመስለኛል። መንገድ ይዘጋል። ያ መዘጋቱ ደግሞ ያመጣውን ጫና የሚያወራ ሁሉ እንዳለ ነው። ይችን ፖለቲካ ከምን አንጻር የሚባል አንድ ነገር ግን የምጠይቀው በምላሳቸው ብዙ ሀገር የሚበክሉ እዚህ ኢትዮጵያ ውስጥ የተቀመጡ ሚዲያዎችን እኔ አሁን ወጥቼ ዝም ጠርጌ ብጥልህ መንግስት የሰራሁንም ያልሰራሁንም ህዝብንም መንግስትንም በነገራችን ላይ መንግስትን ብቻ ብሰርቡት ዋናው ተጎጂ ህዝብ ነው እና እንደዛ እያደረኩ ብል ዝም ነው የምትል ማለት ነው ነው ምን ማለት ነው? ነው በሚዲያ ላይ የፕሬስ ነፃነት ምናምን እያሉ ጋዜጠኞችን እስራኤል ላይ ያላየም እንዴ? የአልጀዚራን ቢሮ እኮ ጭንብል ተሸፍኖ ነው ቀጥታ በታጠቁ ኃይሎች ገብቶ በቁጥጥር ስር አውሎ ምናምን የዘጋው። የት ሀገር የሚሰራው ህግ ነው አንተ ሀገር የሚሰራው? ስለዚህ ብዙ ነውር ሲትረከረኩ የሚውሉ ሰዎችና ብዙ ዜጎችን የሚበክሉ ሰዎችን እዚህ ኢትዮጵያ ውስጥ ያሉትን እኔ ብዙ ሰውም ስለማያየው ለምን ከነሱ ጋር በግልጽ እጣላለሁ የሚለውን እያሰብኩ ስመጣ መናገር ሁሉ ተውኩ። ግን ይታወቃል። ብዙ ጊዜ ደጋግሜ የምጠራቸው ሚዲያዎች ነበሩ። ይታወቃሉ። አንድ ነገር የማትላቸው ተስፋ ቆርጠው ነው ወይ ስታስራቸው ደግሞ በበለጠ የሚያተርፍ ሆኖ ነው የሚናገሩት። ስለዚህ ህጋችሁ የሚሰራው የት ላይ ቦታ ነው? ይህን ህግ የምታስፈጽሙ ሰዎች የት አላችሁ ነው? በሚዲያ እንትን ላይ ህግ የላችሁም ሰዎችን ለመጠየቅና ለማስጠየቅ የሚችል አገር እየፈረሰ ያለው እኮ በወሬ ነው። ሰዎች ቤታቸውን ዘግተው እንዲውሉ ባሉበት ሾክ ሆነው እንዲቀመጡ የተደረጉ በወሬ ነው። ሰው እዚህ ጋር ብዙ ፎሎወር እና ብዙ ነገር ያላቸውን ገንዘብ ያገኛሉ። ብዙ ሰዎችን ባሉበት ፍሪዝ ያደርጋሉ። ብዙ መስተጓጎል ያመጣሉ። መንግስት አካላት ያን የተሰጣችሁ ስልጣናችሁ እንዲና መሰል ነገሮችን ሊያስተካክል ስልጣን የተሰጣችሁ ሰዎች በተለይ ይህንንም ጠቅላይ ሚኒስትሩ ጋር እንዳታደርሱ። ጠቅላይ ሚኒስትሩ እኮ የሚባለው ከዛ በታች ያሉት ሰዎች ስራ አልሰራችሁም ለማለት ነው። ምናልባት እንደዛ ብለው ከሆነ እሱ ከተናገረ ብቻ ነው ብሎ እንደ ፐርፐዝ ብላክ ላይ የተናገረው ሰውዬ ጠቅላይ ሚኒስትሩ ቢሆን ብቻ እንጂ ሌላውን ሁሉ ቸክ አድርጌያለሁ ምናምን አለ። አሁንም ያላችሁ ሰዎች እስኪ ስራችሁ ዋጋ ያወጣ፣ ኃላፊነታችሁ ጥሩ ስራ ይስራ፣ ሰዎችን አስተካክሉ፣ ሀቅን ለሰዎች አስለምዱ። እናንተም ኑሩት፣ ሌሎችም እንዲኖሩት አድርጉ። ለሀቅ ደግሞ ሰዎች ዋጋ ክፈሉ የሚል ነገር አለኝ። አገርን ለማባላት የሚሰሩ ሰዎችን አንድ ነገር ብትሏቸው ጥሩ ነው። ያለዛ ያንን የሚመስል ነገር ሰው ይከተላል ማለት ፈልጋለሁ። ስለዚህ ያንን ፖለቲካና የኛውን በዛ መልኩ እናየው ነው። የብሪክስን በዛ እንትን ብለናል። ሌላ ምንድን ነበረ? ኦኬ ኮክቴ ያው ችግር የለውም። አንዳንድ የሚሸወዱ ስላሉ ነው የሚያወሩ አሉ። በጣም መርዶ የሚናገሩ ሰዎች አሉና እነሱን ትንሽ እንትን ማለት ነው። በሌላ ተግሳጽ በእርግጥ ችግር የለውም፣ ቦታቸውን ይዛሉ። ግን ዛሬም እዛ ላይ ተስፋ አድርገው ቁጭ ብለው ራሳቸውን የሚያጡ አሉ።
ሂዝቦላና ሊባኖስ ላይ ባለው ነገር አሉ። እስኪ እንደው ወንድሞችን እግዚአብሔር ይጠብቃቸው። እንደው ባለ በሌላ አቅም እዛ አገልግለው እናት አባቶቻቸውን ጦራለሁ ብሎ የሄዱት ወንድሞቻችንን ፈጣሪ ይጠብቅልን። በቤሩት አካባቢ ላይ አንዳንድ የምታዩቸው ምስሎች ዛሬ ጥሩ አይደሉም። እንደዛ ሆነ እንደዚህ ሆነ የሚል የሚቃጠሉ ነገሮች ሁሉ አሉ። እንደ ኢትዮጵያ ልጆች በጣም በጣም ነው እግዚአብሔር እንዲጠብቅልን የምንፈልገው። በአጠቃላይ ግን የኢትዮጵያውያን ዜጎች ኢትዮጵያውያን ወደ ሀገራችሁ ትኩረት እንድታደርጉ ዛሬ ደግሜ ማሳሰብ እፈልጋለሁ። ወደ ሀገራዊ ትኩረት ወደ ውስጥ የማየትን ልምድ እንድታመጡ እፈልጋለሁ። በጣም በጣም ቀጣዩ ነገር የኢትዮጵያ አሸናፊነት እየተረጋገጠ በመጣ ቁጥር በየትኛውም ዓለም ላይ ያሉ ያው የኛ ሀገር ሰዎች አመላቸው እንደሚቀየር ይታወቃል። የሀገራቸው ሰዎች ማለት ነው የሚያስጠጉት ምን የሚሉት ኢትዮጵያን ለማፍረስ ሰዎችን ሁሉ ከዚህ እያሸፈቱ ጥገኝነት እየሰጡ ሲቀጥሩና ሲያኖሩ የነበሩ ሁሉ የተለያየ ባህሪ እና አመል ማውጣታቸው አይቀርም። የዛን ሰዓት ላይ ራስን ለመጠበቅና ለመጠባበቅ ደግሞ ወደ ሀገር ማየት እዛም ካልታየ ደግሞ በያላችሁበት ከምን ጊዜውም በላይ አብራችሁ ለመቆም ጥረት እንድታደርጉ እፈልጋለሁ። በጣም በጣም እኔ ግዴታ ነው አብራችሁ እንድትቆሙ በሀቅ ላይ ለመረዳዳት ለመተጋገዝ። ይሄ መባላቱና ምን ማለቱ መበታተኑ ምንም ስለማይጠቅም አብራችሁ እንድትቆሙ በጣም ማስጠንቀቅ ወይም ከፍተኛ ነገር ማሳሰብ ነው የምፈልገው። ያ ብዙ ትርጓሜዎች ስላሉት ሌላ ጊዜ ትላለ። አብራችሁ ቁሙ ነው በያላችሁበት። አብረን እንቁም፣ አብረን እንተጋገዝ። አብራችሁ ከሆናችሁ ማንም ሰው አይደፍራችሁም። የእኛን መበታተን እያዩ ነው እነሱ እንትን የሚሉትና የትኛውም የዓለም ጫፍ ላይ ያለ ሰው አብሮ ለመሆን አብሮ በመቆም እንደዚህ ይበል። የአፍሪካን መወከል ደግሞ ያው የተባበሩት መንግስታትና የጸጥታው ምክር ቤት የድምፅን በድምፅ የመሻር መብትን ለአፍሪካ እንግዲህ 3 መቀመጫዎች ነው እንደ ጉባለች ከ3 ዓመት በፊት ይመስለኛል በሆነ አጋጣሚ ሌላ ቦታ ላይ የተወሰነው። እነዛን የማይሰጡ ከሆነ የጸጥታው ምክር ቤት ሆነ ሌላውን ይህን ህብረት የሚባለውን ነገር አንቀበልም ብላለች ኢትዮጵያ። ኢትዮጵያ በዛኛው ያሉ ሰዎች ማለት ነው እዚህ ጋር ያለውን የመንግስትን ምናምን አይደለም እሱን አላውቀውም። በሌላ መንግስት ግን እሱን እንትናን ለምሰዋት ያንን የማታሟሉ ከሆነና 1.4 ቢሊዮን ህዝብ የረሳ አፍሪካን የረሳ ሀብቱንና የሰውን ጉልበት ለመበዝበዝ ብቻ የሚጋበዘው የአፍሪካ ህዝብ የማይካተት ከሆነ ድምፅን በድምፅ የመሻር መብት 3 ወንበሮች ለአፍሪካ ይሰጡ። ከዛ ውስጥ ለኢትዮጵያ 1 ወንበር ይሰጣል። ይህን የማታደርጉ ከሆነ ያንን ምክር ቤት በትነናል የሚል ማረጋገጫ ነው የተሰጠው። በዛኛው ነው የሚሆነው ይሄ ነው። ስለዚህ በዛ የሚሆን በዚህ ያሉት እነዚህና መሰል ሁኔታዎች እንትን ይላሉ። ሰብአዊ መብት በዚህ ጋር እንደዛለ ከሌ እንደዚህ ተባለ እያሉ የሚያወሩትን ነገር በሙሉ አትስሙት። ያ የራሱ የሆነ ፕሮጀክት እየተሰራ ስለሆነ ማለት ነው። ሌላኛው ምንድናት አንድ ቤዚክ የሆነች ነገር ብልጽግና ሀገርን ከፓርቲና ከግለሰቦች በላይ ያደረገበትን ሁናቴ አይታችኋል። እሱን እንዳትረሱት። ሞር በጣም በጣም ትልቅ ነገር ስለሆነ ማለት ነው። እዛ ጋር ብልጽግና እዚህ ጋር ስብሰባውን እያካሄደ ሲሆን እዛ ጋር የሄዱት ግን ውጭ ጉዳይ ሚኒስተሩ፣ የጤና ሚኒስቴሯና የትምህርት ሚኒስተሩና ሌሎች ውድ የኢትዮጵያ ልጆች ናቸው። ኢትዮጵያን እዚህ ጋር ያየንበት ነው። ፎቶ ተነሳችሁ ተብለው የሚታሰሩ ዜጎች የነበሩባት ኢትዮጵያ ዛሬ በዜጎቿን የሀገርን ጉዳይ ለዜጎች እኩል የመስጠትን አይነት ጅማሩ በትክክል እንኳ ባይሆን እንኳን ተደርጎ መሞከሩ በራሱ የታምር ነው። ታምር ብዙ ሰዎች የሚደነግጡ ይመስለኛል። ትራምፕን ለማስገደል የሚሰራው ማን ነው? ይህን ፎቶ አይታችሁታል። እዚህ ጋር እንግዲህ የምታውቋቸውን ሰዎች ቼክ አድርጉልኝ። ለማካተትና ለሀገር ያላቸውን ነገር ሼር ለማድረግ ከዚህ በላይ የሚሰራ ስርዓት አለ ብዬ ሁሉ አላምንም። ሰው ራሱ ምስጉን ከሆነ ያመሰግናል፣ ባታመሰግነውም ስራው ያመሰግነዋል። ልጁ ግን ልጅ ነው። ያው እሱ እዚህ ልጆቹን ሰብስቦ ይዟል። በተሰጠህ ዘመን ስራህን ስራ፣ ሲሾም ያልሰራ ሲሻር ይቆጨዋል ብለህ ቀይር፣ ሲሾም ያልበላ የሚለው እንዲህ የሚል ነው። ስለዚህ እሱ እኛ መስሪያ ቤት ላይ እኮ እከሌ ብዙ ጊዜ ፊልድ ይሄዳል፣ ስራው ተሰራ አልተሰራ አይደለም።
እኔን መስክ ስደዱ በቃ እነከሌ ፊልድ እየሄዱ እያለ ወይ የሚያጸድቀው ሰው ወይ የሚፈርመው ሰው ያንን የአበል ወረቀት ባህሪ ሁሉ ይቀያየራል ለአበል ብቻ። አስታውሱ ትንሽ ወደኋላ ሄዱና በኢህአዴግ ጊዜ በደብረ ጽዮን የሚመራ ልኡካን ቡድን በጀርመን ሀገር፣ በደብረ ጽዮን በንቶና የሚመራ ቡድን በቻይና፣ በንቶኔ የሚመራ ቡድን በዱባይ፣ በህንድ በምናምን እየተባለ ዝም ብለው ሲሄዱ ቪዲዮ ይታያል። ሲመጡም እንትን ይላል። ስንት እንደሚያጠፉ ምን እንደሚያጠፉ አስቡት። ብዙ መከራ ያደርሱ ነበር። ሌላው ብዙ ሰው የማያስታውሰው ባንኮችን ጨምሮ በየመስሪያ ቤቱ አጀንዳ የሚባሉ አሉ። አጀንዳ ልክ እንደነዚህ ጽሁፎች አሁን ይሄ የኢትዮ ቴሌኮም ነው። ልክ እንደነዚህ አይነት አጀንዳዎችን እያሳተሙ የሚሰጡ ቲሸርቶች፣ የፓርቲ ስብሰባዎች ሁሉ በተካሄዱ ቁጥር ቲሸርት ይሰጣሉ፣ ኮፍያ ምናምን፣ እስክሪብቶ ላይ እንደዚህ እየተባለ ብዙ ወጪ መስሪያ ቤቶች ይዘረፉ ነበር። የዛ ወጪ መቅረት ስንት መስሪያ ቤቶችን ከብዙ ብዝበዛ እንዳዳነ ስንት ሰው ወደኋላ አይቶ ያውቃል። ማለት ነገሮችን በትኩረት የምናይ ከሆነ ማለት ነው። ይቺ ቀላል ውሳኔ ትመስላለች። ፍሬ አልባ የሆኑ የእንትኖች እነዚህ አምባሳደሮች በተለያየ ቦታ ላይ ሆነው በሃርድ ከረንሲ ነው ሀገሪቱ የምትከፍላቸው፣ ግን እዚህ ግባ የሚባል ስራ የማይሰሩ የሀገራቸውን ገጽታ ሁሉ እንትን የማይሉበት የዛ ሪፎርም የውጭ ጉዳይ ሚኒስቴር ሪፎርም ስንት ውጤት እንዳመጣ ስንት ሰው ቸክ አድርጎ ያውቃል። ስንት ኤምባሲዎች በስራ የቀጠሉት ጥሩ ስራ ያመጡ እና ደግሞ ለይስሙላና ዛጋ ሄደው ህገወጥ የሰው ዝውውርን የሚያሳልጡ አምባሳደሮችም የነበሩበትና የማይሰሩ ሰነፎች ሚስጥር በማወቃቸው ብቻ ግን እዚህ ሀገር ላይ ከሚሆኑ ከሚባረሩ ምናምን ሄደው የሚጠጉበትና በቃ ልክ የሆነ ሰዎችን ለማሸሻ የማይሰሩ ሰዎችን ለማባረሪያ ይጠቀሙበት የነበረውን የኤምባሲዎችን ጉዳይ የሚሰራ የሀገርን ገጽታ በአደራነት ተሸክሞ እዛ ጋር የኢትዮጵያን ሉዓላዊ ግዛት በዛች በተሰጠው ግቢ ውስጥ የሚመሰርት አምባሳደር ተብሎ የሚሾምበት ይሄ ሪፎርም ስንት ለውጥ እንደሚያመጣ ብዙ ሰው እስኪ አናላይዝ አድርጉ። በራሳችሁ የተረዳችሁትን ያክል እንድታውቁ ነው። ቢኮዝ እየሄድን ያለንበት ዛሬም የማይታየው ዜሮ ላይ ያለን የሚመስለው ብዙ አለ። የማይመለስ የማይቀለበስ ብዙ ራናፖች አሉ። ብዙ ወደፊት የሄድንባቸው የተስፈነጠርናቸው ነገሮች አሉ። ወደኋላ እንመለስ ብንል የማንችልበት አንዷን የወደብ ጉዳይን ወደኋላ መመለስ ትችላላችሁ? አትችሉም። አትተናል በቃ የወደብን ጉዳይ ብትሉ እነዚህ ዛሬ የሚጮሁት ሁሉ ነገር ትናንት እንዳብለ ነበር። ወደብ እኮ ያስፈልገናል፣ ሀገራችን እኮ እንድናት ብለው ይመጣል። ችግኝ መትከልን ብትተውት ከ20 በላይ ያሉ በቀን አንድ ጊዜ መመገቢያ የሆኑ እንትኖችን በየክልሉ ይስፋፉልን፣ በመላው ኢትዮጵያ ይሄዱልን የሚለውን ጥያቄ ብትተውት ሰው አያስቀምጣችሁ። ዛፍ መትከሉን ብትተውት አያስቀምጣችሁ። የአቅመ ደካሞችን ቤት እድሳት ብትተውት አያስቀምጥም። የተማሪዎችን መመገብና በምግብ ምክንያት ትምህርታቸውን የሚያቋርጡ ሰዎችን ለምንድን ነው የማይሰፋው ብለን ነው ነገ የምንጠይቀው እንጂ ወደኋላ ይመለስ ይቅር ይሄም ቢባል ኖ አይቀርም። እና ብዙ ራናፖች አሉ ነው። ግድቦችን መገደብ አባይ ላይ ስንት ግድብ አለ? ስንት ነው እየተገደበ ያለው? አሁን ኮልኬት ሰምተሃል? አባይ ግድብ ስንት ግድብ ነው እየገደብን ያለ ነው? በነገራችን ላይ እንደ ውሸታሞች ፕሮፓጋንዳ ብሰራ እኔ እንጃ ብዙ ታምር ፈጥር ነበር። አሁን የሚጮሁበት ራሱ ፖለቲካ ሁሉ ምንም ነቲንግ ሴንስ አይሰጥም። ያው ብዙ የማያስተውሉትን ካላስደነገጡ በስተቀር ሴንስ የሚሰጥና ብዙ ነገር ሊያመጣ የሚችል እንትኖችን አይሰሩም። ሳየው በጣም ቀላል ነው። ቀላል ነገር እንዲሁ በዛ የሚሰናከለው ሰው ራሱ የምደነግጠውም ለዛ ነው። ብዙ ነገር ማለት ይቻላል የሚወሩ ነገሮች እና ይህንን ከተባበሩት መንግስታት ድርጅት ጋር ከብሪክስ ጋር በጎንዮሽ ደግሞ አሁን የካናዳውም ከሌሎች ጋር አሁን አቶ ታዬ አጽቀሥላሴ ስብሰባዎቹን እያካሄዱ ነው። አቶ አገኘሁ ተሻገር ካናዳ ምናምን እየጎበኙ ናቸው። እነዚህ ነገሮች ስታችሁ በተለይ እነዚህ በፖለቲካ አባል ያልሆኑ ግን ኢትዮጵያዊ የሆኑ የኢትዮጵያን አደራ ተሸክመው እንዲሄዱና ከተመድ ጋር እና ከሌሎች ሀገራት ጋር ዲፕሎማሲያዊ ግንኙነት ኢትዮጵያን ከሌሎች ሀገራት አንጻር ማናገር የሚችሉ ሰዎች የኢትዮጵያን አደራ ተሸክመው ተማምነው በዚህ ልክ ሲሄዱ ምንድን ነው የተሰማችሁ? እኔ ጠላት ይህንን ሲሰማ ብዙ ሰው ፌንት የሚያደርግ ይመስለኛል።
እና አንድ ኮመንት ያደረገኝ እንግሊዘኛ እንደዚህ የጠቅላይ ሚኒስትሩ ምናምን ልክ መከላከያ ሰራዊትን አይ ቲንክ የአንደርስታንዲንጉ የሆነ የሚያውቅ ሰው ይመስላል። ኮመንት ኢንቦክስ ላይ የተደረገ ነገር ይሄ መከላከያ ሰራዊት ልክ በቃ የጠቅላይ ሚኒስትሩ ብቻ እንደሆነ እንደዛ ከገፋችሁት ይሆናል። ብዙ ጊዜ ጠላት የሚነግራችሁ ምንድነው? እከሌ የከሌ ነው ትሉታላችሁ። በቃ ትግሬና ህዋት አንድ ነው አለ ህዋት አይደል? ከዛ ትግራዊ የሆነን በሙሉ ክፋት እንትን ብለውታል፣ አጠራጥረውታል፣ ከህዝብ ነጥለውታል። የሀገር ባለቤት እንዳይሆን አድርገው ሰርተውበት ከሆነ ይደናገጣል። ከዛ ሌላው ደግሞ ጠላት ነው ተብሏል። ትግራዊ ሲመጣ ምን ይለው ነበር? እንደ ጠላት ካየው ሳይወድ በግድ ሆዶ ከህዋት ጋር ይቆማል። አንተ ስለገፋው ነው የህዋት ደጋፊ የሆነው ወሬውን ተቀብለ እንደዚህ። ዛሬም አፋን ኦሮሞ የሚናገረው የሆነ ቦታ ላይ የሆነን ኃይል ወደዚህ እየገፋው ከሄደ ካልተቀበልከው ምን ሊያደርግ ትችላለህ? የኛን መግፋት በጣም ማስተዋል አለብን። ቀላል ሊመስል ሁሉ ይችላል፣ ግን ቀላል ነገሮች አሉ። እኛ አቃፊዎች፣ እኛ የተሻል፣ እኛ ማንም ይደናበር ማንም ይደነጋገር እስከ ችግሩ እናስተካክላለን የሚል የትልቅነት መንፈስ ማግኘት ነው። ትልቅ ሀቅንና አሻጋሪ ነገር ላይ ከኛ በላይ ዘመናት የማይሽረው በጎ ነገር ሊያመጣ የሚችል ነገር ላይ ደግሞ ዋጋ እስከ መክፈል መዘጋጀት ነው። ላይክ እና ሼር ምናምን የሚለውን እምላችሁ የትኛውን ቦታ ላይ የምታረጉትን አድርጉት። እንኳን አደረግኩት የምትሉትን አድርጉ። አይ እንኳን ተውኩት የምትሉትን እንደዛ ነው። ሀገር ደግሞ ያበደውም ጤነኛ ነው የሚለው ድሃውም ሀብታሙም ባለስልጣኑም ተራው ዜጋም ማንኛውም የሚኖርባት ናት። ስለምንም ነገር ለማውራት መድረክ ያስፈልጋል። መድረክ ሀገር የላችሁም ብንባል እኮ ማንም አያውቀንም። ማን ያስጠጋቸዋል? ዲፖርት ለማድረግም ቢሆን ማንም አያስጠጋም። እስር ቤትም ቢሆን አያስገባችሁም። በየቦታው ላይ የኢትዮጵያን ፓስፖርት ይዞ ኢትዮጵያን ለማጥፋት የሚሰራው ባንዳ የርኩሰቱን ጥግ ብቻ ነው የሚገልጠው እንጂ ኢትዮጵያ የምትባለው ሀገር መቀጠሏ ሲታወቅ ያንን ሰው ምን እንደሚያደርጉት እንጃ። እኛ ብቻ ኢትዮጵያ እናሻግር፣ ሁሉ ነገር በጎ ይሆናል፣ ሀይር ይሆናል፣ ኢትዮጵያ ትቀጥላለች። በየትኛውም አግባብ ላይ መከፋፈልን የምትናገሩ ሰዎች እዛው በተከፋፈለ አናታችሁ እዛው በተከፋፈለ ማንነታችሁ ላይ ተከፋፍላችሁ ትቀራታላችሁ እንጂ እውነቱን አትቀይሩት። የኢትዮጵያ አምላክ ኢትዮጵያን ያሻግራል። የሚያደርገውም እርሱ ስለሆነ ማንም ሊያቆመው አይችልም። መርምሩ፣ እወቁ፣ ምክንያታዊ ትሆናላችሁ፣ ነፃ ትሆናላችሁ። እንኳን እንደዚህ በሚል የምታውቁት ነገር ብዙ ስለሆነ እሱን እያወቃችሁ ብትሄዱ እንትላል። ትልቁ ችግራችን ድንቁርና ስለሆነ በድንቁርና ምክንያት እርስ በርስ እንባላለን። በድንቁርና ምክንያት የሌለ ሀብታችንን እናወድማለን። በድንቁርና ምክንያት የገዛ ሀገራችንን ለጠላቶች። ትልቁ ችግራችን ድንቁርና ስለሆነ በድንቁርና ምክንያት እርስ በርስ እንባላለን። በድንቁርና ምክንያት የሌለ ሀብታችንን እናወድማለን። በድንቁርና ምክንያት የገዛ ሀገራችንን ለጠላቶቿ ተላላኪ ሆነን መልእክተኛ ሆነን እናጠቃለን። ይህ ሁሉ የሚፈታው በተለይ ለልጆቻችን ኢንላይትንድ ሲሆኑ ነው፣ ሲበራላቸው ነው። የሀገር ምንነት፣ የነፃነት ምንነት፣ የታሪክ ምንነት እና ወደ ብልጽግና የመጓዝ ጠቀሜታና ፍሬ እንዲገነዘቡ ማድረግ የሚያስችል መሰረት ሲጣል ነው። ስለዚህ ጉዳይ ማሰባቸው፣ ማውራታቸው፣ ቴክኖሎጂ ማዘጋጀታቸው ውሎ ሲያድር የነገዋን ኢትዮጵያ ይበልጥ ተስፈኛ ሳትሆን ተስፋዋን የምትጨብጥ የምትኖር ያደርጋታል። መርሳት የለብንም። ባንረሳ ጥሩ ነው። ሁሉንም ነገር ይዘን በሚበጀው ደግሞ ማድረግ ይኖርብናል። የኛ ስራ ያ ስለሆነና ተጀመረ እስከ 500 ሺህ ብር ሽልማት የሚያስገኘው በአዲስ ዓመት አዲስና በአይነቱ ለየት ያለ የውትድርና ስልጠና ቻሌንጅ ምዝገባው ተጀመረ። የመከላከያ ሚኒስቴርና የአየር ኃይል ከቦ ቴሌቪዥን ብሮድካስቲንግ ሰርቪስ ጋር በመተባበር ታላቅ ሀገራዊ ቻሌንጅ ሾው ላይ ለመወዳደር ፍላጎት ያላችሁ ኢትዮጵያውያን ይሄ ማስታወቂያ ከወጣበት ቀን ጀምሮ በተከታታይ 7 የስራ ቀናት መመዝገብ
የምትችሉ ሲሆን በቅድሚያ የሚከተሉትን መስፈርቶች ማሟላት ይጠበቅባችኋል። ዜግነት ኢትዮጵያዊ፣ ጾታ አይለይም፣ ዕድሜ ከ18 ዓመት እስከ 25 ዓመት፣ ያላገባ ወይም ያላገባች፣ የትምህርት ደረጃ ከ10ኛ ክፍል በላይ የሆነ ወይም የሆነች፣ የፖለቲካ ፓርቲ አባል ያልሆኑ፣ ከዚህ ቀደም የውትድርና ስልጠና ወስደው የሚያውቁና የየትኛውም የጸጥታ ኃይል አባል ያልነበሩ፣ የወንጀል ሪከርድ የሌለባቸው፣ ከሁሉም ሱስ የጸዱና ዱታ መሆናቸውን የሚያረጋግጥ የሕክምና ማስረጃ ማቅረብ የሚችሉ፣ ውድድሩ በሚካሄድበት ስፍራ የተፎካካሪውን እምነት፣ ባህል፣ ቋንቋና አመለካከት ለማክበር ዝግጁ የሆኑ፣ የምዝገባ ቦታ ጎግ ቴሌቪዥን ብሮድካስቲንግ ሰርቪስ ካሳንችስ ቶታል ላቀች ህንፃ 4ኛ ፎቅ። የስልጠና ውድድሩ የሚካሄደው በመከላከያ ማሰልጠኛ ተቋም ይሆናል። ለበለጠ መረጃ ደግሞ 0911 77 27 18 እሺ እንግዲህ ያው ቻሌንጁን በተለይ ለመከላከያ ክብር ስትሉ ማሰማቱና ይህን ነገር ማድረጉ በጣም ትልቅ ነገር ስለሆነ ነው። በተለያየ ላይ ብዙ ነገር ይደረጋል። እንቅረብ ነው ዋናው። በጠቅላላው በየትኛውም ቦታ ላይ አብረን እንደ ሀገር ባለቤት ሆነን በዛ ቦታ ላይ አትገቡም አትሆኑም ሲባል ብቻ በኋላ የምትሉት እንጂ አስቀድሞ ለመለየት ሰርቶ በመለየት ኖሮ በማሽሟጠጥና በመነታረክ በነገረኛነትና እንደዚህ ድንበር አበጅቶ ጥላት በሰራው ወጥመድ ውስጥ ሆኖ በመጮህ የሚመጣ ምንም አይነት ለውጥ የለም። መጠፋፋትና መጥፋት ካልሆነ በስተቀር ኢትዮጵያን ለማሻገርና የኢትዮጵያ ባለቤት ሆኖ የሀገር ባለቤት ሆኖ እንደ ሀገር ባለቤትነት ለመሄድ በሁሉም ቦታ ላይ መገኘት፣ እውቀት ማወቅ፣ ዘመኑን የሚመጥን ሀገርን የሚመጥን ራስንም ነፃ የሚያወጣ መጀመሪያ በእኛ ሀገር ላይ ያላችሁ ፖለቲከኞች፣ አክቲቪስቶች፣ ምሁርነን ምናምን እሌት ቅሌታ ምናምን የምትባሉ ሰዎች ራሳችሁን ነፃ አውጡ። አወቅ ነው የምትሉት ነገር ሁሉ ራሳችሁን በባርነት የሸጠ ባይሆንና ከዛ ነፃ ወጣችሁ በራሳችሁ ቆማችሁ ስትፈልጉ የምታደርጉ ሳትፈልጉ የምታስቆሙት ነገር ላይ ቁሙ። ስለምንም ነገር ራሳችሁን ሰብናችሁን ካላስከበራችሁ በቃ ምንም ዋጋ የላችሁ። ለገንዘብ ብላችሁ የምትሄዱበት የሰብአዊ መብት ኮሚሽን እንደዚህ ሰመኮ እንደዛለ እንደዚህ ምናምን የምትሉ አላችሁ። የምትሰሩት ስራ ምን ያመጣል? የምትናገሩት ነገር ምን ይዞ ይመጣል? አሁን አደረጋችሁት በዛው ያበቃሉ የሚለውን የእናንተ ማንኛውም ነገር በትልቅነት ይሁን ካላችሁ ስራችሁ በጎ ነገር ላይ ያተኩር። የኢትዮጵያ መሻገር እውን ነው። ትሻገራለች። የሚሆነውን ሁሉ ነገር ታደርጋለች። ፈጣሪ ከሷ ጋር ነው፣ ከተገፉት ጋር ነው። የተገፉ ሁሉ ያሸንፋሉ፣ ገፊዎችም የስራቸውን ያገኛሉ። ይሄ የመጨረሻው የሚሆነው ነገር ነውና የቻለ የሚበጀውን ነገር ያድርግ። ውድ ነገር የያዘ ሰው ብዙ ነገር ላይ አይለምንም ወይም ምናምን ነው። ስለዚህ በጊዜ ወደ በጎ ነገር ላይ አብረን እንሰለፍ፣ አብረን እንጠቀም፣ እንጥቀምላለን። ችግሮችን በመናገር ለመፍትሄው እንስራ። ኢትዮጵያ ታበጽሕና በእግዚአብሔር። ኢትዮጵያ ትቀጥላለች፣ ትሻገራለች። ተባረኩ። ሰላም እደሩ። ቻው